ልጄ ምን ሆነሽ ነው የምታለቅሽብኝ? ልጄ ምን ሆነሽብኝ? ልጄ አባዬ ነው ቆይ ነው አያቤላ እኔን ተወኝ። ወደ አረብ ሀገር ለመሄድ ወስኛለሁ። ቤተሰብ አላስጨንቅም። ሁለታችን እናስተካክል። ለዚህ ብለሽ ከሆነ የምትሄጂው እባክሽ ከእኔ አትራቂብኝ። አቤል ምን ሆነህ ነው? ከአራት ዓመት በፊት ተነግረን የጨረስነውን ነገር እንደ አዲስ ልታነሳው? አንተ ነኝ ምንድን ነው ፈጣጣንሽ ነው? ምን ነው ይሉ ምን ገጠመሽ? ይሄ አቤል ነው የዛሬ 4 ዓመት አውርተን የጨረስነውን ጉዳይ እንደ አዲስ ልጠይቅ ጅል እንዴ ይሉ አቤል እኮ ጥሩ ልጅ ነው። አስቀይመሽው እንዳይሆን ብቻ ግዲዬ አሁን ስለ ፍቅር ማስብበት ሰዓት ላይ አይደለም። ቢኒያም በአንድ ወር ጊዜ ውስጥ ልትሄጂ ትችላለሽ ስላለኝ ለማየና ለአባዬ ሁለታችንን ቁጭ ብለን መንገር አለብን። አባዬ ህሉ ለአቤል ቁርጣ ተነስታለች። ተይ ብላትም አልሰማ ብላኛለች። ምን አንድ ወር ምን ማለት ነው? እየቀለዳችሁ ነው? ምንድነው ቢኒ? በጣም ተፋጠነ እኮ። ለቤተሰቦቼ ገና ትናንት ነው ያሳወቅኳቸው። ህሉዬ ይሄ ድል እንዲያመልጥሽ አልፈልግም። ሰዎቹ በጣም ጥሩ ሰዎች ናቸው። ቅቤው ቢኒያም አለቀልህ በቃ ተቀማ ሚስት ሉሌ ደግሞ እኔ ጭንቀቴን ታቀልልኛለህ ብዬ ባማክር አንተ ጭራሽ አለቀልህ ትለኛለህ እንዴ? አስብልኛለህ ማለት ነው እንዴ? ህሉዬ ለምን አላስብልሽም? በዚህ ኑሮ ውድነትና የቤት ኪራይ ተጨምሮ ትዳር ታሰባለ ብለሽ ነው? ባይሆን 150 ካሬ ቦታ ገዝቻለሁ። እሷ ላይ የሆነ ቤት ለመስራት ተፈተፍ እያልኩኝ ነው። ከዛ በኋላ ልክ እንዳንቺ አይነት ቆንጆ ካገኘው አገባ ይሆናል። በልቢ የጉዞዬን ነገር አታነሳሳይ። አመሰግናለሁ። ፈቃደና ደር ነገ እንገናኛለን። ቤት ሄጄ ለቤተሰቦቼ ላሳውቃለሁ። በቃ ደህና ደርሽ። ሰላም ቤተሰብ፣ ልጅ እሱ ባለው ነኝ። ይህ ቅዱስ ፊልም ሲሆን በውስጡ አሪፍ ተከታታይ ድራማዎችን እንዲሁም ደግሞ አስተማሪና ተወዳጅ የሆኑ አጫጭር ፊልሞችን እንለቅላችኋለን። ሰብስክራይብ በማድረግ ይከታተሉን። እንዲሁም ደግሞ ለብዙዎች ተደራሽ ይሆን ዘንድ ሼር በማድረግ ይተባበሩ። አመሰግናለሁ። እንደምን አመሻችሁ። እንዴት አለሽ? ነው ቆንጆ እንዴት አመሸሽ? ነይ ይማለች ቀጠሮ ከቢኒያም ጋር እንደነበር ታውቃላችሁ። የሕክምና ምርመራውን አድርጌ ነገውን ወደ ውጭ መላክ እንዳለበት ነግሮኛል። ምንድነው እንደዚህ ጥድፍ ማለት? ነገሩን እንዳመጭ የተመካከርንበትና ነው። አባትሽ የሚልሽን ስሚ፣ አትጣደፊ። የኔ ልጅ ያለውን እውነት ላስረዳችሁ። ታስብልኛለህ ማለት ነው እንዴ? ህሉዬ ለምን አላስብልሽም? ህሉ ምን ሆነሽ ነው? በርማ እንኳኳት ልመጂ እንጂ ጮሽብኝ እኮ ሁሉ ሳንኳኳኳ አሰሚኝ። የተኛሽ መስሎኝ ነው ከፍቼ የገባሁት። ምንድነው የሆንሽው? ቅርታ ልጅዬ፣ ስለ ጉዜ እያሰብኩ በሀሳብ እጄ ከፍተሽ ስትገቢ ስላልሰማሁሽ ነው የጮኩብሽ። ችግር የለም ልዬ፣ ምን ሆንሽብኝ ብዬ ነው እንጂ አታስቢ። በቃ መሽቷል፣ እንተኛ።
እንግዲህ አሁን የህክምና ውጤቱን ቢሮሎጂስት ካላስደርግና ለዱባይ ኤጀንት ኢሜል አድርግለታለሁ። ከዛ በኋላ የምትይበት ቀን ይወሰናል ማለት ነው። አመሰግናለሁ ቢኒ። ውጤቱን ደውላለሁ። እሺ ቢኒ እደውላለሁ። ለምን ግን በኋላ ተገናኝተን ነው ጋር አሰሽ? እርግጠኛ ነኝ ትወጃለሽ። ደስ ይለኛል። እሺ በቃ እኔ እደውልልሻለሁ። እሺ ቻው በቃ እንዴት አደርክ የኔ ልጅ? እግዚአብሔር ይመስገን። እንዴት አደሩ ጋሽ? ክብሩ ይስፋ መድኃኒዓለም። እንዴት ነህ? እግዚአብሔር ይመስገን። ሊዱ እኮ ስለ ህሊና ጉዳይ እንድናወራ ነግረኝ ነበር። ቁርስ እየበላን ቁጭ ብለን እናወራለን። እሺ መልካም፣ ደስ ይለኛል። እኔ የምፈልገው ከቢኒያም ጋር ቶሎ እየተገናኘህ ሲያወራ በደንብ እያዳመጥክ ሀሳቡን እየተረዳህ በደንብ እያወጣጣህ አስፈላጊውን መረጃ እንድትሰጠኝ ነው። ሄሎ ቢኒ። ሰላም ነሽ ሁሉ? እንዴት ነህ? ትኬት ቆርጠው ልከዋል። በቃ የዛሬ 15 ቀን ትሄጃለሽ። እውነትህን ነው? የዛሬ 15 ቀን ነው የሚሄድ? በጣም ይቅርታ ስላቋረጥኳችሁ። ብዙ ጊዜ አይፈጅባችሁም። አንዴ ብቻ ላይክ፣ ሰብስክራይብ ያድርጉ። ከተቻላችሁ ደግሞ ኮሜንት ሴክሽን ላይ በመሄድ ሀሳብ አስተያየታችሁን ጻፉልን። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉልን። አመሰግናለሁ። ህሉ ነግሬሽ ነበር እኮ እንደ አዲስ አትሁኝብኝ እንጂ። እሺ በቃ ቢኒ፣ ነገ ተገናኝተን ስለ ዝግጅቱ እናወራለን። እሺ እሺ። እውነት 15 ቀን ብቻ ነው ከኛ ጋር የምትቆየው? 15 ቀን ሆነ። አንድ ወር እኮ መሄድ ግልጽ ነው። ነገር ሆነስ መመለስ አይቀርም። እንደዚህ አትሆኑ። እንደዚህ እየሆናችሁ መሄድ ለእኔም ጥሩ አይደለም። ግን ተሯሯጠብኝ ነው ተረጋግጥኝ ሄዶ ሄዶ
ቢኒ ትናንትና ህሉ ቤት እጂ ህሉ ወደ ዱባይ ልትልካት እንደሆነ ሰማሁ። አዎ ይገርማል። በጣም እንደሚያለች ነው። ቤት አይነት ውስጥ መሰለኝ ተገኝቷል። ደግሞ ተመቻችተናል። ተመቻችተናል? ምን ማለት ነው ተመቻችተናል? ሄሎ ቤዚ፣ እንዴት ነሽ? የኔ ልጅ አለሁልሽ። እኔ በጣም ደህና ነኝ ቤዚ። ደህና ነኝ። ይልቅ አንቺ ስራ እንዴት ይዞሻል? አዎ እንዴ ቤቱንማ እየሰራሁ ነው። እድሜ ላንቺ ቤዚ። አረ ላክሽልኝ? አመሰግናለሁ ቤዚ የኔ ውድ ሚስት። በቃ እሺ፣ እኔም ስራ ላይ ስለሆንኩ በቴሌግራም እናወራለን። ቻው በቃ ቤዚ። የኔ ሚስት ነው ያልከው? አግብተዋል እንዴ? ትቀልዳለህ እንዴ አቤላ? አንዷ የገንዘብ ምንጭ ነች፣ ሌሎቹም ሁለት አሉ። አንዷን በቴሌግራም አንዷን በፌስቡክ ነው ጠብ ያደረኳቸው። እኔ የምፈልገው ከቢኒያም ጋር ቶሎ ቶሎ እየተገናኘ ሲያወራ በደንብ እያዳመጥክ ሀሳቡን እየተረዳህ በደንብ እያውጣጣ አስፈላጊውን መረጃ እንድትሰጠኝ ነው። ቢኒ ከሶስቱ ሴቶች ማን ነው ቆንጆ? እስኪ ያሳይ። አበባ አበባ የመሳሰሉ ናቸው። ናቸው ቀዳሉ ላይ ቴክኒክ ላይ እንዳለ አይተህ የወደድካትን ሲመለሱ ላገናኝ ይችላል። ዛንተ ቢኒ አንዴ መታጠቢያ ቤት ደርሼ ነበር። መሳትማ የለብኝም። ስልኬ ላይ መዝግቤ መያዝ አለብኝ። ሰላም ቤዛ፣ አዎ ፍቅር፣ ቆይ እሰራለታለሁ፣ አሳየዋለሁ። ይሄንማ ፌስቡክ ላይ ራሴ ፈልጌ ያገኛቸዋለሁ። ቆይ አለቀው። ቢኒ ዛሬ በጣም የሚገርም ነገር ነው እየነገርከኝ ያለው። እንዴት ተግባባችሁ? አላህ እኔ የማልደፍለው ነገር እንደሌለ መቼም ታውቃለህ። ከኤጀንቶች ጋር ወደ ውጭ የሚሄዱ ልጆችን አገናኛለሁ። ከዛ ወደ ውጭ እስከሚሄዱ ድረስ በምላሴ ጠብ ባደርጋቸውና እዛ ሄደው ምን ላድርግልህ የኔ ጌታ ለአንተ ነፍሴን ቢሆን እሰጥሃለሁ። ታዲያ ምን አስበህ ነው ሁሉን ተመቻችተናል? እሷንማ ያደርግልኝ ለትዳር ነው። ምን እያልክ ነው? እንደ መወዳት እያወቅህ ትቀልዳለህ እንዴ? አቤላ እሷ እኮ አንተን እንደ ወንድሟ ነው። ምንም ብትል አንድ ነገር ትሁንና ጸብህ ከኔ ጋር ነው የሚሆነው። ቆይ አቤላ ካለ እሷ ሴት የለም እንዴ? ዘንድሮ ማጥረሳት እስኪ ዞር ዞር በልና አዲስ ላይ ይኖርሽ። ግድ የለም እሷ ላይ ተወኝ። የሚሻለኝን እኔ ነኝ የማውቀው። ተጠንቀቅ። ሁሉ አንድ ነገር ብትሆን ከኔ ጋር ነው የምትጣለው። አቤላ እኔ ስራዬን ነው እየሰራሁ ያለሁት። አስገድጄ ያደረኩት ምንም ነገር የለም። ተፋታኝ። ጉዳይን እዛው ከሷ ጋር ብጨርስ ነው የሚሻለው። ቶሎ በሉ እንጂ 12 ሰዓት ሆነ እኮ። እቺ እንዳመጣን ቶሎ በሉ። ቶሎ ውጡ እንጂ። ቆይ ሁላችንም ለምን አብረን አንሄድም? ምን ትሰራላችሁ? እዛ ማንም ማለት ስለማያስገባችሁ ከዚሁ ተሰነባብታችሁ ትለያዩ ነው የሚሻለው። ባይሆን ሊዱ አብራችሁ ትሄዳለች። እሺ ይልቅ እንዳረፍቶ ነው ባካችሁ። ይዛት ተመለስ። እግዚአብሔር ከአንቺ ጋር ይሁን። እንግዲህ ምን ላደርግ ይችላል? እንደገባሽ ግን አስቸገርሽ ነው ደውዬ አደረሽ
አንቺን በርችና ሰሪ ራስሽን ጠብቂ። ቆረጠ ነገር ሆነ ውረድ ተያዘ። ሄሉ ልትሄጂ ነው? በቃ ቢያንስ እሺ ልሸኝሽ። አቤል እባክህ እየረፈደ ነው። ቶሎ ቶሎ እኮ ቢያንስ እሺ ቢኒ ልሸኛት። አያስገቡም አልኩህ። ቢኒያም ሊዱ ብቻዋን ስለምትመለስ አብሮ እሱ ቢሄድ ጥሩ ነበረ። በእናትህ እሺ እሺ ነይ አበረከ ሰላም ግቢ ነው የሚባለው። ምን ላድርጋት እንግዲህ ልጄ